ሰላም በዛሬው ዕለት የምናቀርብላችሁ ሁለት ጽሁፎች በአዲስ አበባ ጉዳይ ላይ ያተኮሩ ናቸው። ሁለቱም ጽሁፎች የራሳቸውን አቋም የሚያንጸባርቁ ሲሆኑ በጽሁፎች ውስጥ ለሚስተዋሉ የቃል አጠቃቀሞችም ሆነ የሐሳብ አገላለጾች ጸሐፊዎቹ ኃላፊነታቸውን ይወስዳሉ እንጂ የኛን አቋም የሚገልጹ ስላለመሆናቸው ከወዲሁ ልንገልጽላችሁ እንወዳለን። አስተያየትም መስጠትም ከፈለጋችሁም ጸሐፊዎቹ ባሰፈሯቸውና እኛ ባቀረብንላችሁ ሐሳቦች ላይ ተመስርታችሁ መሆን አለበት። ስለሆነም ጽሁፉን ከዚህ እንደሚከተለው እናቀርብላችኋለን። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ላይክ በማድረግ መከታተል ጀምሩ። አንደኛው ጽሁፍ ሙሉዓለም ገብረመድህን የተባሉ ጸሐፊ የጻፉት ጽሁፍ ነው። ሙሉዓለም ገብረመድህን ከዚህ በፊት በተለያዩ መጽሔቶችና ጋዜጦች ላይ ሐሳባቸውን በመግለጽ የሚታወቁ ምሁር ናቸው። በተለይም በፋክትና በፍትህ መጽሔቶች ላይ ሐሳባቸውን በስፋት በመግለጽ ይታወቃሉ። በኢትዮጵያ ፖለቲካዊ ጉዳዮችና በጂኦፖለቲካዊ ትንታኔዎች ዙሪያ ላይ ትኩረታቸውን ያደርጋሉ። ከሰሞኑ ያጋሩት ጽሁፍ እንግዲህ እንደሚከተሉ እናቀርበዋለን። ኦህዴድ ምን ላይ ነው? በአዲስ አበባ አይግረማችሁ የሚል ርዕስ ነው። ይሄ ጽሁፍ እንግዲህ በአዲስ አበባ ጉዳይ ላይ የሚያተኩር ነው። ከዚህ እንደሚከተለው እናቀርበዋለን። ክፍል አንዱ ነው የዚህ ጽሁፍ። ኦህዴድ ብልጽግና ወደ ስልጣን መምጣቱን ተከትሎ ቡድኑ በተግባራዊ እንቅስቃሴዎቹ 8 የወረራ፣ የጥቃት፣ የውድመት፣ የቀውስ ዓመታትን እንዳሳለፈ የአደባባይ ሀቅ ነው። በእነዚህ የጥፋት እንቅስቃሴዎቹ ለሁሉም ኢትዮጵያውያን ስጋት ሆኗል። አገር የማዳን ዓላማ የነበረው የጥቅምት 2013ን ጦርነት ከዓይን ጥቅሻ በፈጠነ ክህደቱ ወደ ቀጠናዊ ቀውስ የቀየረበትን ሁኔታ እያሰቡ ይከተሉኝ። የኦህዴድን ኢምፓየር ለመገንባት በእቅድና በዓላማ በአማራ ሕዝብ ላይ ጦርነት ከመክፈት ጀምሮ ሕግና ፖሊሲን ተቋማትንና መንግስታዊ ያልሆኑ ኃይሎችን ጭምር ለዓላማው ማስፈጸሚያ ሲጠቀም ታይቷል። ባለፉት 8 ዓመታት አብይ አህመድ መራሹ አገዛዝ ስጋትነቱን በግልጽ ካሳየባቸው ጉዳዮች አንደኛው ከሁሉም አጎራባች ክልሎች የመሬት ቅርምትና ግዛት ማስፋፋትን ዓላማ አድርጎ መስራቱ ነው። 4 ኪሎን ከተቆጣጠረበት ጊዜ ጀምሮ ከኦሮሞ ክልል ጋር ድንበር የሚጋሩ ሁሉንም ክልሎችና አዲስ አበባ ከተማ አስተዳደርን ጭምር የመጨፍለቅ ዓላማውን ለማሳካት ቀውስን፣ ማጭበርበርንና ማደናገርን ማስፈጸሚያው አድርጎት ታይቷል። መሬት ላይ ባሉ ጥሬ ሀቆች የተነሳ ሌሎች የማንነት ቡድኖች የኦሮሞን ፖለቲካ በስጋት እያዩት ነው። ዛሬ መላው የኢትዮጵያ ብሔረሰብ በኦሮሞ የፖለቲካ ኃይሎች እምነት የሌላቸው ሆነዋል። አማራው ላይ ተጀምሮ አማራው ላይ የሚያበቃ ጭፍጨፋም ሆነ ማፈናቀል እንደሌለ ብዙዎቹ ከገባቸው ቆይቷል። የኦህዴድ ተስፋፊነት ዋጭና ሰልቃጭ ፖለቲካ ለህዳጣኑ የህልውና አደጋ እንደሆነ በየራሳቸው ሁኔታ ተረድተዋል። ጥቂት ማሳያዎች። አንደኛ፣ ሶማሌ ራሱን ሲከላከል ነው የኖረው። ገና ድሬዳዋና ሞያሌ ላይ ቀጣይ ፍልሚያዎች አሉበት። ከ1000 ኪሎ ሜትር በላይ የወሰን መጋራቱ ውስጥ ከ400 በላይ ቀበሌዎች የወሰን ውዝግብ ረመጥ አለ። ሁለተኛ፣ ሲዳማ በምስራቅ ሲዳማ በኩል ከጉጂ የሚነሳ ወራሪ ኃይል ከ10 በላይ ቀበሌ በጉልበት ተይዞበታል። ሐዋሳ ዳር አይኑን ተክሎ ቢሻንጉራቻ በሚል የዳቦ ስም ከተማ ሰይሟል። የሐዋሳ ፍቅር ሐይቅን ጥቁር ውሃ በሚል ስያሜ ለመንጠቅ ጊዜ ነው የሚጠብቅለት። ሲዳማ ሻሸመኔ የታሪካዊ ግዛቴ አካል ነበረች ብሎ ሲተዝት ኦህዴድ አሻግሮ ሐዋሳን ሊነጥቀው በሩ ላይ ቆሟል። ሶስተኛ፣ አፋር በእነሱ ተስፋፊነት ተፈትኗል። አርብቶ አደሩ ጥይት የቀለብ ያህል የሚሸምተው ተጨባጩ ስጋት ስለገባው ነው። በተለይም አዋሽ መስመር ዋናው የወረራ ስጋት ቀጠና ሆኖበታል። አራተኛ፣ ጋምቤላ በኢንቨስትመንት ስም የመሬት ወረራ እየተፈጸመበት ነው። ኢሬቻ ጭምር ተከብሮበታል። ጋምቤላዎች ቢጨንቃቸው የባሮ ወንዝ አዞዎቻችን ስያሜ በኦሮሞ ፖለቲከኞች እስከ መጥራት ደርሰዋል። ሕፃናትን እያደነ የሚበላውን አዞ ሽመልስ የሚል ስያሜ ያወጡት ጋምቤላዎች የደረሱበትን የስጋት ስሜት ከነሱ ውጭ የሚረዳው ያለ አይመስልም። አምስተኛ፣ ቤንሻንጉል በነፍጠኛ መጣብህ ማስፈራሪያ ካማሽንና አሶሳ ዞኖቹን እየተነጠቀ ነው። ካማሽን በወረራ አሶሳን በቢሮክራሲ ሲያስረክብ፣ መተከልን በኢንቨስትመንት ስም ተነጥቋል። መደበኛው ታጣቂ ጭምር ዘልቆ ገብቶበታል። ከአምስት የተሰነጠቀው ደቡብ ከፋና ሸክቾ በመኖርና ባለመኖር መካከል ስጋት እንደዋጣቸው አሉ። ጉራጌ በሶዶ አስታኮ 7 ቤትን ለመሰነጣጠቅ ብዙ ርቀት ተጉዘዋል። ወለኔም በለው ክስተኔ የባልካናይዜሽኑ ፕሮጀክት አካል ናቸው። ሱቅ አብቅሎ የሚያድረው አንዱ ጉራጌ በዘዬ ልዩነት የልዩነት ማንነት ሲለፈለፈልበት እያደረ ነው። የነጭ ሳር ፓርክ ውስጥ የሰፈረውና ቀጣይ ወረራን ያለመው ኦነጋዊ ኃይል ለኮሬና ቡርጂ ቀርቶ ለወላይታ፣ ጋሞ፣ ደራሼ ፈተና ሆኖ በመታየት ላይ ነው።
አደሬ በፍጹማዊ የመዋጥ ስጋት ውስጥ ነው። በከተሜነት የፈካ ማንነቱ በተረኛው ኃይል መዋቅራዊ ጥቅለላ መደብዘዝ ውስጥ ገብቷል። መቼም የአማራውን ጉዳይ መዘርዝር አይጠበቅብኝም። አንድ የማይታለፍ ነገር አማራው ላይ ከሚፈጽሙበት የዘር ማጽዳት ወንጀል በተጨማሪ በክልሉ ያሉትን ልዩ ዞኖች በቀጣይ ራሳቸውን ችለው ክልል እንዲሆኑ የካርታ ዝግጅትን ጨምሮ የሪሶርስ የፕሮፓጋንዳና የፖለቲካ ድጋፎች የተመቻቹላቸው ነው። ገራሚው ተረክ ድጋፉ ከወያኔም ከወዴድም በየራሳቸው ኔትወርክ የሚሰጥ መሆኑ ነው። ከዚህ ቀደም የአመጽና የቀውስ መነሻ በማድረግ አማራውን በውስጥ ጉዳዮቹ እንወጥረዋለን ብለው አቅደው የሰሩበት ሲሆን ፋኖ ወደ ለየለት ትጥቅ ትግል ከገባ ወዲህ ደግሞ ልዩ ዞኖቹ ክልሉን ከውስጥ እንዲያፈርሱ በልዩ ሁኔታ ድጋፍ እየተቸራቸው ነው። እምብርታችን ናች የሚሏትን አዲስ አበባን ከበባ ውስጥ ስለማስገባታቸው እርግጠኞች ከሆኑ በኋላ አሁን ደግሞ እንዋጣት እያሉ ነው። ይህ መዋቅራዊ ወረራ ከትጥቅ ትግሉ ጋር በከተሞች አመጽ ያዋለደ ቀን መዋዲኗን የሚከባት የከተማ አናርኪስት ፈተን እንለቀዋለን ነው እቅዳቸው። አብይ መንግስታችን ተነካ ብለው ሲል የገለጻቸው እነዚህን አናርኪስቶች ነው። ሆኖም ግን እነዚህ ሰዎች ያልገባቸው ወይንም አምነው መቀበል ያልፈለጉት ነገር የምስራቁና የምዕራቡ ኦሮሞ በአንድ የመቆም የታሪክ ኑባሬ የሌለው መሆኑን ነው። በዚህ ምክንያት የኦሮሞ ፖለቲካ ኢትዮጵያን የመዋጥ ጉዞ ቅድሚያ ራሳቸውን ሊበላቸው እንደሚችል አልገባቸውም ወይም ማመን አልፈለጉም። በየአቅጣጫው ፈተው የሚለቀቁት ኃይል አንድ ላይ መቆም የማይችል ተጠፋፊ ኃይል ነው። እውነታው በየትኛውም ሁኔታ ኦሮሞን እንደዚህ ዘመን ገድሎት የማያውቅ መሆኑን ነው። በሌላ በኩል የፖለቲካ አስኳል ወይም ኮር ግሩፕ አደረጃጀታቸው ሃይማኖታዊ ቅርጽ እየያዘ መጥቷል። ባለፉት ተከታታይ ዓመታት በኮንቬንሽናል ዋር ደረጃ ሊፈጸም የማይችሉ ጥፋቶች እርስ በርሳቸው ሳይቀር ተፈጽሟል። የሸዋ ኦሮሞ የተለየ በሃይማኖታዊ ማንነቱ ተገድሏል። ማረድ፣ አስክሬን መቆራረጥ፣ መቃጠል የተፈጸመባቸው አርሲ፣ ዶዶላ፣ ባሌ ሮቤ፣ ሐረርጌ በዲሞግራፊ ደረጃ ወይም ከሃይማኖት አንጻር ምን አይነት የስነ ህዝብ አሰፋፈር እንዳላቸው ያጤኗል። በመስመር መሃል ማንበብ ለሚችል ሰው ከመቼውም ጊዜ በላይ የኦሮሞ ፖለቲካ ተከፋፍሏል። የወለጋን ህዝብ ጭራቅ አድርጎ የማሳሉ የሽመልስ አብዲሳ ሴራ የወለጋ ሊቃን የማይሽር ቅራኔ ውስጥ እንዲገቡ አድርጓቸዋል። ዛሬ ወለጋ ውስጥ ፋኖ ሰላም ስጠኝ የሚል ኦሮሞ ቢፈጠር ሁኔታው የሁዴድ ውጤት ነው። በሌላ በኩል በኦሮሞ ፖለቲካ ውስጥ ያሉ አንጀኞችም ሆኑ ዋናው ኃይል ሃይማኖትን መሰረት ያደረገ ማህበራዊ መሰረት ፍለጋ እየኳተኑ ይገኛል። ያ ሁሉ የሰው ልጅ እርድ ያሰላለፉ ምልክቶች ናቸው። ጊዜ ጠብቀው ማዕከላዊ መንግስት የተዳከመ ሲመስላቸው ብቅ የሚሉ ሰለፊ ጂሃዲስቶች መፈልፈያቸው እዚያው መንደር ነው። ይህ የፍጹም አደጋ ያዘለ አሰላለፍ መጀመሪያ የኦሮሞ ፖለቲካን ይበላዋል፣ እየበላውም ነው። ቀጥሎ ኢትዮጵያን ብሎም ምስራቅ አፍሪካን በይበልጥ የአፍሪካ ቀንድን የሽብር ቀጠና ያደርገዋል። እናም ኦህዴድ ከቤተ ኢትዮጵያ ይልቅ ኦሮሞማ መደበቂያ ምሽጉ መዋያ ማደሪያው መሆኑ ሊያከትም ግድ ይላል። ትላንት ያልነበረውን ጥያቄ አሁን እየወለደ ዛሬ የሌለውን ጥያቄ ለነገ እያማጠ ከመሄድ መቆም የሚችለውን ከ4 ኪሎ ሲነቀል ብቻ ነው። ትላንት ከአዲስ አበባ ልዩ ጥቅም እንፈልጋለን፣ ዛሬ አዲስ አበባ ማልዋጥ። ይህ አባዜው ካልቆመ ኢትዮጵያ ወደ ፍርሰት ቀጠናውንም ወደ ሽብር ማዕከልነት ይከተዋል። በአዲስ አበባ ይግረማችሁ፣ በኪሳቸው ይዘውት የሚዞሩት ካርታ ከኬንያ ቀይ ባህር የሚደርስ ነው ሲሉ እንግዲህ አቶ ሙላለም ሀሳባቸውን ይቋጫሉ። ክፍል 2ም አለኝ ብለዋል። እንግዲህ ክፍል 2 ጽሁፉንም እንመለከታለን። በሌላ በኩል በአዲስ አበባ ጉዳይ ዙሪያ አቶ ዮሐንስ መኮንን የተባሉ የኢዜማ ፖለቲከኛ የአዲስ አበባ አናጺዎች የሚል ጽሁፍ አጋርተዋል። አዲስ አበባ የተገነባቸው በአንድ ወይም በሁለት ብሔሮች ብቻ ሳይሆን ከመላው ኢትዮጵያ በተሰባሰቡ ብሔሮች ኦሮሞ፣ አማራ፣ ሶማሌ፣ ጉራጌ፣ ጋሞ፣ ጎፋ፣ ዶርዜ፣ ወላይታ፣ ሲልጤ፣ ከምባታ፣ ሀዲያ ወዘተ ላብና ወዝ መሆኑን በርካታ ጥናቶችን ማጣቀስ ይቻላል። ለሰሞነኛው የይገባኛል ጥያቄ ማስታወሻ እንዲሆን የጥቂቶችን ከታሪክ ምስክር ጋር አቀርባለሁ። ሶማሌ ፒተር ጋርትሴን ለ3ኛ ዲግሪ ማሟያ ለሂስትሪ ኦፍ አዲስ አበባ ፍሮም ኢትስ ፋውንዴሽን ኢን 1886 to 1910 በሚል ርዕስ ባዘጋጁት ጽሁፍ በዳግማዊ አጼ ምኒልክ ዘመን የከተማዋ የመጀመሪያው ዘመናዊ የፖሊስና የጥበቃ ኃይል ሲደራጅ የሶማሌ ማህበረሰብ አካላት በግንባር ቀደምትነት ተሳትፏል ይላሉ። እነዚህ የፖሊስ አባላት በወቅቱ ሶማሌ ፖሊስ በመባል ይታወቁ የነበረ ሲሆን የቤተ መንግስቱን የአራዳን ንግድ ማዕከልና የከተማዋን ሰላም በማስከበር ረገድ ትልቅ ድርሻ ነበራቸው።
በተጨማሪም በ20ኛው ክፍለ ዘመን አጋማሽ በሊቢያ ትሪፖሊ ሰልጥነው የመጡ የአዲስ አበባ ጥበቃ አባላት ትሪፖሊ ከሚለው የከተማዋ ስም በመነሳት በህዝብ አነጋገር ተለውጦ ጥሩምቡሌ ወይም ቱሩምቡሌ በመባል ይታወቁ ነበር። ጉራጌ ፕሮፌሰር ሪቻርድ ፓንክረስት ኢኮኖሚክ ሂስትሪ ኦፍ ኢትዮጵያ በሚል ርዕስ ባዘጋጁት ጽሑፍ ደግሞ የጉራጌ ማህበረሰብ አዲስ አበባ ከተቆረቆረችበት ጊዜ ጀምሮ በቤት ግንባታ፣ በድንጋይ ጥርብ፣ በመንገድ ስራ፣ በግንባታ ቁሳቁስ አቅርቦትና በትራንስፖርት፣ በጋሪና በሸክም የከተማዋ ግንባታ የጀርባ አጥንት ሆኖ ማገልገሉን ይገልጻሉ። ትግራዋይ ፓንክረስት ሂስትሪ ኦፍ ኢትዮጵያን ታውንስ በሚለው ሌላ ስራቸው ደግሞ ከትግራይ የመጡ የእጅ ባለሙያዎች፣ የድንጋይ ጠራቢዎችና አናጢዎች በከተማዋ የሚገኙ አበይት ቤተመንግስቶች፣ ቤተክርስቲያናት ለምሳሌ እንጦጦ ማርያምና ቅዱስ ጊዮርጊስ ካቴድራል እና የቀደሙት ህንፃዎች ግንባታ ላይ ቀጥተኛ ተሳትፎ እንደነበራቸው ይጠቅሳሉ። ኦሮሞ ፕሮፌሰር ባህሩ ዘውዴ የሂስትሪ ኦፍ ሞደርን ኢትዮጵያ በሚለው ጽሑፋቸው አዲስ አበባ ከመቆርቆሯ በፊት በአካባቢው ይኖሩ የነበሩት የኦሮሞ አባወራዎች በተለይም የቱለማ ኦሮሞ ለከተማዋ ምስረታና እድገት መሬታቸውን፣ የውሃ ምንጮቻቸውንና የተፈጥሮ ሀብታቸውን መስጠታቸውን ጽፈዋል። የከተማዋ ነዋሪ ቁጥር እየጨመረ ሲመጣ ከእንጦጦ፣ ከሱሉልታ፣ ከአቃቂና ከቡራዩ አቅጣጫ እህል፣ እንጨት፣ ወተት፣ ቅቤና የቁም እንስሳትን በማቅረብ የከተማዋን ዕለታዊ ህይወትና የገበያ እንቅስቃሴ ደግፈው አቁመዋል። አማራ ፕሮፌሰር ባህሩ ዘውዴ ፓዮነርስ ኦፍ ቼንጅ ኢን ኢትዮጵያ በተሰኘ ሌላ መጽሐፋቸው የከተማዋ የመጀመሪያዎቹ የመንግስት መስሪያ ቤቶች፣ የጽህፈት ስርዓት፣ የፍርድ ቤትና የአስተዳደር መዋቅሮች ሲዘረጉ የነበረውን የቢሮክራሲ የህግና የጽህፈት መሰረት የጣሉት የጎንደር፣ የወሎና የሸዋ አማራ ማህበረሰብ መሆናቸውን ያብራራሉ። ጋሞ ዴና ፍሪማን እና አሉላ ፓንክረስት በ2003 እንደ አውሮፓውያን አቆጣጠር ፐሪፌሪያል ፒፕል ዘ ኤክስክሉድድ ማይኖሪቲስ ኦፍ ኢትዮጵያ በተሰኘ ጽሑፋቸው የጋሞ ማህበረሰብ አዲስ አበባ ከተቆረቆረችበት ጊዜ ጀምሮ የሀገር ባህል አልባሳት፣ ነጠላ፣ ጋቢ፣ ቀሚስና ቡልኮ በማምረት ረገድ ዋናው ባለድርሻ መሆናቸውን ያትታሉ። በከተማዋ የሽመና ኢንዱስትሪን፣ የእጅ ሽመናን በመብራት የከተማዋን ነዋሪዎችና የውጭ ሀገር ዜጎችን የልብስ ፍላጎት በማሟላት ትልቅ የባህልና ኢኮኖሚ አሻራ ኑረዋል። እንደ ሽሮ ሜዳ ያሉ ታዋቂ የከተማዋ አካባቢዎች የጋሞ ማህበረሰብ ባህል፣ የንግድ፣ የእጅ ጥበብ ማዕከል ሆነው እንዲደራጁና የከተማዋ ቱሪዝምና የንግድ የስበት ማዕከል እንዲሆኑ አድርገዋል። ጎፋ ቀደም ባሉት ዘመናት ከደቡብ ኢትዮጵያ ወደ አዲስ አበባ በሚደረጉ የንግድ መስመሮች አማካኝነት የቅመማ ቅመም፣ የእህልና የቁም እንስሳት አቅርቦት ላይ ከፍተኛ ተሳትፎ አድርገዋል። ዶርዜ በሽመና ጥበብ፣ በባህላዊ የቤት አሰራር ውበት እና በካፒታል ማከማቸት፣ በዕቁብና ማህበራዊ ትስስር በኩል በከተማዋ የፋይናንስና የኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖ ፈጥረዋል። ሲዳማ የቡናና የቅመማ ቅመም ንግድን ከደቡብ ወደ አዲስ አበባ ዋና ገበያ አራዳና መርካቶ በማስገባት አዲስ አበባ የሀገሪቱ የቡና ወጪ ንግድ ማዕከል እንድትሆን በመደገፍ ረገድ ትልቅ ሚና ተጫውተዋል። ወላይታ፣ ሀዲያና ከምባታ በከተማዋ ዘመናዊ መሰረተ ልማቶች ግንባታ፣ በኢንዱስትሪዎች፣ በአገልግሎት ዘርፍ፣ በትምህርትና በጤና ተቋማት እንዲሁም በንግድ ውስጥ በከፍተኛ ቁጥር በመሰማራት የከተማዋን የሰው ኃይልና ኢኮኖሚ እድገት ደግፈዋል። ዶክተር ቢሻው መኮንን በ1991 ኢንተርናል ማይግሬሽን ኤንድ አርባናይዜሽን ኢን ኢትዮጵያ በሚል ርዕስ ባዘጋጁት ጥናት ደግሞ የሚከተሉትን ማህበረሰቦች ያነሷቸዋል። ከፋ የቡና መገኛ ከሆኑ አካባቢ የመጡ የከፋ ነጋዴዎችና ባለሙያዎች የቡና ምርትንና የባህል እሴቶችን ወደ ከተማዋ በማምጣት ለንግዱ እድገት አስተዋጽኦ አድርገዋል። ስልጤ መርካቶና በከተማዋ የንግድ ማዕከላት ውስጥ በአነስተኛ በመካከለኛና በከፍተኛ ንግድ፣ በትራንስፖርትና በጅምላ አቅርቦት የከተማዋን የንግድ ዝውውር ከሚመሩት ዋና ዋና ማህበረሰቦች አንዱ ናቸው። ሀረሪ ከጥንታዊቷ የሀረር ጁገል ከተማ የመጡ የሀረሪ ነጋዴዎች በወርቅ፣ በጨርቃጨርቅና በቅመማ ቅመም ንግድ አዲስ አበባን ከምስራቁ የንግድ መስመር ጋር በማስተሳሰር ትልቅ ሚና ተጫውተዋል። ማጠቃለያ ከላይ የጥናት ወረቀቶችና ልዩ ልዩ መጻሕፍት እንደሚመሰክሩት አዲስ አበባ የጠቀስኳቸውና ያልጠቀስኳቸው ከምስራቅ እስከ ምዕራብ እና ከሰሜን እስከ ደቡብ የሚኖሩ ኢትዮጵያውያን በጋራ ያፈሰሱት ላብ፣ እውቀት፣ ንግድና የባህል ቅይጥ ውጤት ናት። ይህ የታሪክ እውነታ አዲስ አበባ የማንም ብቸኛ ግዛት ሳትሆን የሁላችንም የጋራ ቤታችን መሆኗን ያረጋግጣል። ቀጣይ ጥያቄ
አዲስ አበባን የመሰለ አንድ የፌዴራል ዋና ከተማን ለአንድ በብሔር ለተደራጀ ክልላዊ መንግስት ርዕሰ ከተማነት መስጠት ተገቢ ነውን? የከተማ እቅድ አርባን ፕላኒንግ ሳይንስንና ዓለም አቀፍ ልምዶችን መሰረት አድርጌ ሀሳብ ለማካፈል በቀጣይ ይመለሳሉ ሲሉ አቶ ዮሐንስ መኮንን ጽሁፋቸውን በዚህ ደመድማሉ። የሁለቱንም ጸሐፊዎች ቀጣይ ጽሁፋቸውን ይዘን እናቀርባለን። በድጋሚ የምናረጋግጥላችሁ ነገር ቢኖር ይሄ ጽሁፍ የጸሐፊዎቹን አቋም የጸሐፊዎችን አገላለጽ የሚገልጽ እንጂ ከሁለቱም ዘንድ የትኛውም የአቋም መደገፍ በእኛ ዘንድ እንደሌለ ለማሳወቅ እንወዳለን። የተለያዩ ሀሳቦችን ካሏችሁ ለእኛ ማጋራት ትችላላችሁ። መልካም ጊዜ ይሆንላችሁ።